በጨለማ ምሽት ጸጥ ያለ መንገድ ላይ አንድ ወጣት ልጅ ቆሟል። መልኩ ላይ እንደሚታየው ሺህ ህልሞችን ተሸክሟል። በኪሱ ላይ ግን 1500 ብር ነው ያለው። ይህ ልጅ እናትና አባቱን አሁን በቅርቡ ነው ከዚህ ዓለም በሞት የተለዩት። ምንም ያቀው ሰው የለም፣ ድጋፍ የለውም ወይም ሀብታም የሆነ ዘመድም የለው። በውስጡ ብቻ ያለው ህልም ግን ትልቅ ነገር መስራት ብቻ ነው። ታዲያ ማን ሊያስብ ይችላል? ይሄ ቀጠን ብሎ ደካማው ነው የሚታየው ልጅ አንድ ቀን የቦሊውዱ ንጉስ ሻሩክ ካን እና የኤዥያም በጣም ትልቁና ሀብታሙ አክተር ሊሆን ይችላል ብሎ ማን ገምቶ ያውቃል? አዎ ዛሬ እንግዲህ ያወራን ያለነው ስለ ሻሩክ ካን ነው። ብዙዎቻችሁ እንግዲህ የምታውቁት ወይም ደግሞ የምትገምቱት ሻሩክ ካን ይሄን ሁሉ ገንዘብ ፊልም በመስራት ያገኘው ይመስላችሁ ይሆናል። እንደም ይሄ ስህተት ነው። ሻሩክ ካን ለፊልሞች እንደም ክፍያ አይቀበልም ማለት ይቻላል። ዋናውን ትልቁ ጥያቄ ታዲያ ይሄን ያህል ገንዘብ ከየት አመጣ የሚለው ነው። የሱ መልስም የሆነው በቃ ቢዝነስ ነው። ሻሩክ ካን በጣም ጎበዝ አክተር ከመሆኑ በተጨማሪ ጂኒየስ የተባለ የቢዝነስ ሰው ነው። ጥሩ ጭንቅላት አለው ቢዝነስ ላይ። ቢሆንም ግን ከጀምሮ ይሄን ያህል ሁሉም ነገር ጨርቅ በጨርቅ አልሆነለትም። በጣም ብዙ ችግሮችን አሳልፏል። ምክንያቱም መጀመሪያ ላይ ኢንቨስት ያደረገባቸው ብዙ ቢዝነሶች እንዳለ አክሰራውት ነበር። የአይፒኤል የክሪኬት ቡድን ገዛ። 3 ዓመት ሙሉ ቡድኑ ሲሸነፍ ቆየ። ወደ ፊልም ፕሮዳክሽንም ፊቱን አዞረ። እዛም በሚሊዮን የሚቆጠር ብር ወደ ኪሳራ ነው የገባበት። ግን ዛሬ ላይ ያ ሰው ራሱ የሚሊዮን ዶላሮች ባለቤት መሆን ችሏል። ስለዚህ በዛሬ ቪዲዮ እንግዲህ የምናወራው ተዋናይ የሆነው ወይም አክተሩ ሻሩክ ካን ሳይሆን ቢዝነስማን የሆነው በቢዝነስ ላይ በጣም ጥሩ ጥቅምና ስራን የሚያቀው ሻሩክ ካን ስለሱ ነው የምናወራው። ምን አይነት ውድቀቶችና ኪሳራዎችን አሳለፈ? ምን አይነት ስራዎች ቢዝነስ ላይ ኢንቨስት አድርጎ ስራውን ሰርቷል? ከድክመቱና ከጥፋቱ ተምሮ ይህን ያህልስ እንዴት ሀብታም ሆነ የሚለውን ለማየት እንሞክራለን። በሙምባይ ላይ ባቡር ጣቢያ ውስጥ ማታ ላይ በምሽት በጨለማ አንድ ወጣት ልጅ ብቻውን ቆሟል። መልኩ ሲታይ እንኳን የደከመ ይመስላል፣ ግን በውስጡ ተስፋም አለው። ይህ ከተማ ለሱ እንግዳ ነው፣ የሚያውቀውም ሰው የለውም። ስለዚህ ድጋፍ የሚሆነው አንድም ሰው የለም ከተማ ውስጥ። ግን ወደዚህ ከተማ የመጣበት ዋና ህልሙ የቦሊውድ አክተር መሆን ፍላጎት ስላለው ብቻ ነው። ይህ ልጅ ማለት እንግዲህ ሻሩክ ካን ነው። ከዲሊ ተራ መንደር ተነስቶ የህልም ከተማ ወደ ሆነችው ወደ ሙምባይ ቀጥ ብሎ ተነስቶ ብቻውን የመጣው ሻሩክ ካን ነበረ። እዚህም የመጣበት ዋና ዓላማ ስም፣ ዝናና ክብርን ለማግኘት ነበረ፣ ከገንዘብ ጭምር። ሻሩክ ካን ከድሮ ጀምሮ ትልቅ ነገር የመስራት ፍላጎቱ፣ ህልሙ፣ ጉጉቱ እንዳለው ነው። ቢሆንም ግን ህይወቱ ይህን ያህል ጨርቅ በጨርቅ አልነበረችም። እንዲያውም በላይ አስደንጋጭና አሳዛኝ ክስተቶች በህይወቱ ላይ ተደራርቦበታል ማለት ይቻላል። መጀመሪያ አባቱን አጣ ወይም ከዚህ ዓለም በሞት ተለየው። ቤተሰቡንም ያስተዳድር የነበረው ያው አባቱ ነበረ። አባትም ካረፈ በኋላ የቤቱን የማስተዳደር ኃላፊነት ሙሉ ለሙሉ እናቱ ላይ አረፈ። እሷም ተስፋ አልቆረጠችም። ጠንከራ ነበር ቤቱ ውስጥ ታስተዳድር የነበረው። ምክንያቱም ወንድ ልጇ ትልቅ ነገር እንደሚሰራ ሙሉ እምነት ነበራት። በልጇ ላይ ትተማመን ነበር። ለዛውም በዓለም ላይ ከፍተኛ ስም የሚያገኝ ልጅ ነው ያለኝ ብላ በኩራት ትናገር ነበር። በሰዓቱ ሻሩክ ካን ተማሪ ያለ በትምህርቱ ጎበዝ የሚባል ተማሪ ነበረ። ግን የሱ ፍላጎቱ እንዳለ እየተሳበ የነበረው ወደ ቲያትር፣ ወደ ሲኒማ ነበር። ስለዚህ ኮሌጅ ውስጥም በነበረው የድራማ ክለብ ውስጥ በጣም ይሳተፍ ነበር። በጊዜው ይሄ ሁሉ ነገር በስቴጅ ላይ ብቻ የሚያልቅ ነበር። እስከዚህ ሰዓት ድረስ ስለ ሲኒማ እንኳን ምንም አይነት ህልም ሐሳብ አልነበረው። ከድራማውና ከሲኒማው እንግዲህ የትኛውን መምረጥ እንዳለበት ገና እያሰበ በነበረበት ሰዓት ላይ ህይወት ሁለተኛውን እና አስጠሊታውን ክስተት እንደገና እንዲታደም አደረገችው። ያም ደግሞ እናቱ ከዚህ ዓለም በሞት ተለየችው። ምናልባት ይሄ ክስተት ይሆናል ሻሩክ ካንን ሙሉ ለሙሉ እንዲቀየርና ሌላ ሰው እንዲሆን ያደረገው አንድ ክስተት ሊሆን ይችላል። እሱም ደግሞ በፈለገ ሁኔታ የእናቴን ህልም አሳካለው የሚል ሐሳብ በውስጡ አጸና። ስለዚህ ልብሱን ጠቀለለና ቦርሳውን አነሳ። በኪሱም 1500 ብር ያዘ። ከዛም የሙምባይን ባቡር ይዞ ቀጥ ብሎ ሄደ። እንደሚታወቀው ደግሞ አዲስ ከተማ ውስጥ እንግዳ ሰው በሚገባ ሰዓት ላይ በጣም ከባድ ነው የሚሆነው ኑሮ። ሙምባይ እንደደረሰም ሻሩክ ካን የተረዳው ስም ለማግኘት ምን ያህል ችግሮችን ማለፍ እንዳለበት በደንብ ጠንቅቆ ታውቆት ነበር። በዛ ላይ ደግሞ የሚኖርበትን ቤት የለውም፣ ምንም አይነት ስራም የለውም። እነዚህን ሁሉ ነገሮች እንኳን የሚሰጠው ደግሞ አንድም የሚያውቀውም ዘመድም ቤተሰብም የለው። አንዳንድ የቀረባቸው ሰዎች ስለተባበሩትና ስለረዱት ጓደኞቹ ለትንሽ ቀን እንደምንም ብሎ ኖረዋል። ቢሆንም ግን በዛ መሃል ላይ ትግሉ በጣም በከፍተኛ ሁኔታ እየቀጠለ ነበር። የተለያዩ ቦታዎች ላይም እየዞረ እንዲመረጥ ኦዲሽን ማድረግ ጀመረ፣ ለፊልሞች ማለት ነው። በሚያሳዝን ሁኔታ እነዛ ሁሉ ኦዲሽኖች አንፈልግህም ብለው ሪጀክት ነበር ያደረጉት። እንዲያም አንዳንድ ጊዜ ሁሉ አስቤያለሁ ብሎ እንደተናገረው ከሆነ ወደ ድል ልመለስ ብያሰብኩበትም ሰዓት ነበር ብሏል። ግን ይሄን ነገር ባሰብኩኝ ሰዓት ላይ የእናቴ ንግግር ሁሉ ጊዜ ትዝ ይለኝ ነበር። ስለዚህ እንደፈለገ ብዬ ወደፊት እቀጥላለሁ ብዬ በውስጤ ሐሳቤን አጸናውኝ ብሏል። ይህ ጊዜ ማለት እንግዲህ ለሻሩክ ካን እጅግ በጣም ከባድ የሚባል ሰዓት ነበር። ግን ደግሞ ይባላል አይደል አንድ ህልም እውን ሊሆን ሲል ምንም ችግር ቢበዛም እንኳን አንድ ቀን ግን አንድ በር ይከፈትልሃል ይባላል። በመጨረሻም የመጀመሪያ እድሉን ሊያገኝ ቻለ። ግን ያ የሲኒማ ፊልም አልነበረም፣ የቲቪ ሲሪየል ነበር። ፎጂ በተሰኘ የቲቪ ተከታይ ድራማ ላይም ሻሩክ ካን የሥራውን የመጀመሪያ ፊልም መስራት ቻለ። የፊልሙ ተወዳጅነትን እያገኘ ስለሄደ ቀስ በቀስ እየታወቀ መጣ። ግን ደግሞ ይህ የቲቪ ድራማ ህንዱስ ብቻ እንደሚታይ ስለሚያውቀው በዓለም ላይ ስም ለማግኘት ይሄ አማራጭ እንደማይሆን በደንብ ገብቶታል። ስለዚህ እንደምንም እየታገለ ወደ ሲኒማው ዓለም ለመግባት መጣጣሩና መልፋቱን ቀጠለ። ጥረቱም ሰመረና በመጨረሻም በ1992 ያ ቀን ደረሰ። ያን ደግሞ ሻሩክ ካን የመጀመሪያ ሲኒማ ፊልሙን ማግኘት ቻለ። ርዕሱም ዲዋና የተሰኘ ፊልም ነበር።
जब तुम्हारे साथ होता हूं तो अकेला रहने को जी करता है और जब अकेला होता तो तुम्हारी तरफ ፊልሙን ጣጣውን ጨርሶ ተሰርቶ ለሲኒማ እይታ እንደበቃም ተመልካቹ በጣም ወደደው። ፊልሙም ሱፐርሂት የሚል ታግ አገኘ። በፊልሙ ላይም የሚችለውን ትወና እንግዲህ ተጣጥሮ ስለሰራ ሻሩክ ካን የተመልካቹን ቀልብ በትክክል ስቦ ነበር። ያም ደግሞ የተለያዩ ፊልም ዳይሬክተሮችና ፕሮዲዩሰሮችን ትኩረቱን እንዲስብ ለማድረግ ቀላል መንገድ ሆኖ አግኝቶታል። ዲቫና የተሰኘው ፊልም በጣም ስኬታማ ከሆነ በኋላ በላይ ሻሩክ ካን የተለያዩ ፊልሞችን ማግኘት ቻለ። ከነዛ መሃልም ደርና ባዚገር የተሰኙ ፊልሞች ላይ ሻሩክ ካን ግሬሼድ ካራክተር ነው የተጫወተው ወይም በእኩይ ተግባር ነበር የተጫወተው ፊልሙ ላይ። በዛ ሰዓት ላይ ለአንድ አክተር ይሄ በጣም ትልቅ ሪስክ ያለው ስራ ነበር። ምክንያቱም በጊዜው ይታሰብ የነበረው አንድ ጊዜ ፊልም ላይ ቪለን የሆነ ወይም በእኩይ ተግባር የተሳተፈ ሰው መቼም መሪ አክተር ወይም መሪ ተዋናይ ሊሆን አይችልም የሚል ሐሳብ ነበር። ግን ሻሩክ ካን ከመጣ በኋላ ይሄን የቆየና ነባር አስተሳሰብ ሙሉ ለሙሉ የቀየረ አክተር መሆን ቻለ። ምክንያቱም በቀጣዩ በ1995 ለእይታ የበቃው ዲልዋሌ ዱልሃኒያ ለ ጃएंगे የተሰኘው ፊልም ላይ ሻሩክ ካን ድንቅ ትወናውን በማሳየት በመሪ ተዋናይነት የሥራ ህይወቱን አዲስ ከፍታ ላይ ሊሰቅለት ቻለ። ይህ ፊልም በገበያ ደረጃ ሱፐርሂት ሆኖ ብቻ አይደለም ያለፈው፣ አሁንም ድረስ በተመልካቹ በጣም የሚወደድ ካልት ክላሲክ የሚባል ፊልም ነው። ጊዜ የማይሽረው ድንቅ ፊልም ሊሆን ይችላል። በነገራችን ላይ ይህን ፊልም ማየት ከፈለጋችሁ አዲስ ቲቪ ላይ ገብታችሁ እንድታዩ ጋብዛችኋለሁ። ፊልሙ በትርጉም ነው፣ ሙዚቃው በሰብታይትል ነው። በጣም ድንቅ ፊልም ነው። ያያችሁትም እንድትደግሙት ያላያችሁት ደግሞ እንድታዩት ጋብዛችኋለሁ። ትርጉም በቃሲም መካር የፊልም ስኬታማ ከሆነ በኋላም ሻሩክ ካን ኪንግ ኦፍ ሮማንስ የሚል ስም አገኘ። የፍቅሩ ንጉስ መሆኑ ነው። ከዛም በመቀጠል ዲልቱ ፓገል ኩችኩቾታይ መሐበቴን እና ከቢኩሺ ከቢገብ የመሳሰሉ በጣም ተወዳጅነትን ከማግኘታቸው የተነሳ ሻሩክ ካንን በጊዜው በጣም ስኬታማ አክተር ሊያደርገው ቻለ። በዛ ሰዓት ላይ ሻሩክ ካን አንድ አክተር ብቻ አልነበረም፣ እንዲያም ራሱን የቻለ አንድ አይከን ወይም ብራንድ ሆኖ ነበር ስሙ ብቻ። ግን ይህ ስኬት በጣም የሚያምረውና አሪፍ ሆኖ የሚታየውን ያህል የዛኑ ያህል በጣም አደገኛ ነበር። ይህ ነገርም እንግዲህ ሻሩክ ካን ውስጡ ስለገባና ስለተሰማው አንድ ፍርሃት ውስጡ ተቀሰቀሰ። እሱም ደግሞ ይህን ነገር ባጣው ምን ሆናለሁ የሚል ፍርሃት ተቀሰቀሰበት። ምክንያቱም ቀደም ብሎ ሻሩክ ካን ትልልቅ የሚባሉ አክተሮች ካሉበት ከፍታ ላይ በፍጥነት ሲወርዱና ሲፈጠፈጡ ስላየ ይህ ፍርሃት እንግዲህ የመጣው ከነሱ ተሞክሮ በማየት ነበር። ስለዚህ ፍርሃቱ ውስጡን እየበላው ሄደ። ዋናው ነገር ደግሞ ፊልም ኢንዱስትሪ ማንንም አይጠብቅም። በሰዓቱ ስራዎቹ ሂት የሆኑለት ቦታው ላይ ፊት ሆኗል ይባላል። ልክ ፊልሞችን በላይ ፍሎፕ መሆን ሲጀምሩ የሁሉም ስታርደም እንደሚታወቀው ገደል ይገባል። ይህ ነገርም እንግዲህ በአጭር የሥራ ህይወቱ ሻሩክ ካን ጠንቅቆ አውቆታል። ይህም ማለት በትወና ላይ ወይም ደግሞ በአክተርነቱ ብቻ የተመሰረተ ህይወትን እመራለሁ ማለት ጥሩ እንደማይሆን በደንብ ገብቶታል። ዋናው ነገር ደግሞ ለቤተሰቡ አሪፍ የሆኑ ፊውቸሮችን ወይም የወደፊት ተስፋዎችን ማስተካከልም አላማው ነበር። ይህ ፍርሃቱም አንድ ውሳኔ እንዲወስን አደረገው። አክተር ብቻ ሳይሆን ጥሩ ቢዝነስማንም እሆናለሁ ብሎ እንዲያስብ አስገድደው። ከዛም በመቀጠልም ወደ ፊልም ፕሮዳክሽኑ እጄን አስገባለሁ ብሎ አሰበ። ያ ማለት በ1999 በፈረንጆቹ ማለት ነው። ይህም እንግዲህ አንድ የህልም ፕሮጀክት የሆነውን ድሪምስ አንሊሚትድ የተሰኘ ካምፓኒ እንዲመሰርት አደረገው። በዚህ ስራ ላይም አብረው ኢንቨስት ያደረጉት ጁሂ ቻውላ፣ ጄ ሜህታና የጊዜው ታዋቂ ዳይሬክተር አዚዝ ሚርዛ አብረው ተሳተፉ፣ ኢንቨስት አደረጉ። ይህ ድሪምስ አንሊሚትድ የተሰኘው የሻሩክ ካን ካምፓኒ የመጀመሪያ ስራውን ያቀረበው ፊር ቢ ዲል ሂንዱስታኒ በተሰኘው ፊልም ነበር። በፊልሙ ላይም መሪ ተዋናዩ ራሱ ሻሩክ ካን ሲሆን ፊልሙንም በአዲስ ስታይል ለመስራት ያሰበበትና የሞከረበት ስራ ነበር። ያም ደግሞ ኖርማል በጊዜው ከሚሰሩ መሳላ ከሆኑ ፊልሞች ለየት ተደርጎ የተሰራ ፊልም ነበር። ግን የሚያሳዝነው ነገር የዛን ጊዜ ተመልካቾች እንደዚህ አይነት ፊልም ማየት ገና ዝግጁ አልነበሩም። በመጨረሻም ፊልሙ ተሰርቶ ለእይታ በቃ ሰዓት ላይ ቦክስ ኦፊስ ላይ በሚያስጠላ ሁኔታ ፍሎፕ ሆነ። ይህ እንግዲህ ህልሙን ለማሳካት በሚሄድ ሰዓት ላይ የመጀመሪያው ትልቁ አደጋ ነበር። ሆኖም ግን ይህን ካየ በኋላ ሻሩክም አሁንም ድፍረቱን አላጣም። ना जाने मेरे दिल को क्या በዚሁ ካምፓኒ ወይም ድሪምስ አንሊሚትድ በተባለው ካምፓኒ ሌላ አንድ ፊልም እንሰራለን ብሎ ወሰነ። ያ ፊልምም አሾካ የተሰኘው ነው። ይህ አሾካ የተሰኘው ፊልም እንግዲህ በዛ ሰዓት ላይ በተሰራ ሰዓት ላይ ከፍተኛ በጀት የወጣበት ወይም ብዙ ወጪ የወጣበት የመጀመሪያው ትልቅ ፊልም ነበር። በጣም ትልልቅ ስታንቶች ነበሩት፣ አክሽን ስታንቶች፣ እንዲሁም የተለያዩ ቪዥዋል ኢፌክቶችንም ተጠቅመው የሰሩት ፊልም ነበር። እንደሚታወቀው በፊልሙ ላይ ሻሩክ ካን የድሮውን ቆየት ያለውን ታዋቂውን የህንድ ንጉስ ሰምራት አሾክን ሆኖ ነበር የተወነው። እንደተናገረው ከሆነ በሰዓቱ እንግዲህ እስካሁን እስከሰራቸው ፊልሞች ለኔ በጣም ቻሌንጂንግ ሮል ነው ብሏል። ግን የሚያሳዝነው ነገር ይሄም ፊልም ያጋጠመው ኡጣ ፈንታ እስካሁን ደስ ሲሆን እንደነበረው ነው። ፊልሙ ጣጣውን ጨርሶ ለእይታ እንደበቃም ፍሎፕ ሆነ። ሁለተኛ ጊዜ ፊልሙ ፍሎፕ ሲሆን ድሪምስ አንሊሚትድ የተሰኘው ካምፓኒ ሁለተኛ ሌላ ትልቅ ክስተትን አደጋን አስተናገደ። ሻሩክ ካንም ሆነ አብረው ኢንቨስት ያደረጉት ጓደኞቹ በሚሊዮን የሚቆጠር ገንዘባቸው ኪሳራ ውስጥ ገብቷል። ግን እንደዛ ቢሆንም አንድ ድልማ መሞከር አለብን ብሎ ማሰብ ጀመረ። ባሁኑ የሰራው ቸልቲ የተሰኘ ፊልም ነበር። ፊልሙ በእርግጥ ፍሎፕ ባይሆንም ሂት ሆኗል። ግን ያን ያህል የተለየ ገንዘብ ሊሰራ አልቻለም። ያም ደግሞ ያለፉት ሁለት ፊልሞች ያከሰሩትን ያህል ገንዘብ በዚህ ፊልም ሊያጣጣው አልቻለም፣ ኪሳራው ማለት ነው። አሁን እንግዲህ ይሄ ፕሮዳክሽን ካምፓኒ ወደ ዕዳ እየገባ ነው ያለው ወይም ኪሳራ ላይ እያስተናገደ ስለሆነ ፓርትነሮቹ ወይም የሥራ አጋዞቹ ኢንቨስተሮቹ ጁሂ ቻውላና ጄ ሜህታ በዚህ ስራ ወደፊት መቀጠል አንችልም ብለው አሉት። ይህ ክስተት ደግሞ እንግዲህ ሻሩክ ካን እስካሁን ካስተናገደው የበለጠ አስጨናቂና አስደንጋጭ ክስተት ነበር። ሆኖም
ቢሆንም ግን በዚህ ሰዓት ላይ ከጥፋቱ ብዙ ነገር የተማረው ቢዝነስ ላይ ኪሳራ እያጋጠመ ካለ በፕላንና በእቅድ ወደፊት መቀጠል እንዳለበት በደንብ የተማረበት ክስተት ሆኗል። በደንብ ጥናት ካደረገ በኋላም ድሪምስ አንሊሚትድ ላይ ያለው ዋና ትልቁ ችግር ትክክለኛ ቲም ባለመምረጡ ወይም የሰራተኞቹ ክፍተት እንደሆነ በደንብ ተረዳ። ከዛ ሌላ ደግሞ የፊልም ፕሮሞሽን ላይ ብዙ ትኩረት እንዳልተደረገም አንድ ጥፋት ሆኖ አገኘው። ስለዚህ እነዚህ ጥፋቶችን ድጋሚ መድገም የለብኝም ብሎ ያሰበ ሲሆን ከዛ በተጨማሪ ደግሞ ይህን ካምፓኒ በአዲስ መልክና እንደ በአዲስ ስም ወደፊት ይዞት መቀጠል እንዳለበትም ተረዳ። ስለዚህ በአሁኑ የተማሩና ዕውቀት ያላቸውን ሰዎች መርጦ የቀጠረ ሲሆን በፈረንጆቹ 2003 ላይ ይህንኑ ካምፓኒ ስሙን ቀይሮ ሬድ ቺሊ ኢንተርቴይንመንት በሚል ላውንች አደረገው፣ አስተዋወቀው። የሻሩክ ካን የዚህ አዲሱ ካምፓኒ ወይም የሬድ ቺሊ ኢንተርቴይንመንት የመጀመሪያ ፊልም የሆነው ሜሁና የተሰኘው ፊልም ነበር። የፊልሙ ኮንቴንትም ያው ሙሉ ለሙሉ መሳላ ኢንተርቴይንመንት የሚባል ነው። ሁሉም ግብአቶች ያሉበት ቆንጆ ፊልም ሆኗል። ከዛ በተጨማሪ ፊልሙንም በተገኘው አጋጣሚ ሁሉም ቦታ ላይ በትልቅ ስኬል ፕሮሞት ማድረግ ተጀመረ። የፊልሙ አክሽን፣ ኮሜዲ፣ ድራማውም ሙዚቃውም ጭምር በጣም ምርጥ አድርገው ነበር የሰሩት። የዚህ ሁሉ ጥረት ውጤት እንግዲህ በመጨረሻም ፊልሙ ለእይታ በቃ ሰዓት ላይ በአንድ ጊዜ ሱፐር ሂት መሆኑን ያረጋገጠ ምርጥ ፊልም ሆነ። ይህ ፊልም ስኬታማ ከሆነ በኋላ ሬድ ቺሊ ኢንተርቴይንመንት የተሰኘው ካምፓኒ በፊልም ኢንዱስትሪ ውስጥ አንድ ለየት ያለና ጥሩ ቦታን ማግኘት ቻለ። ቢሆንም ግን አንዱ በገጠመ ከሆነ ሁለተኛው ትክክለኛ ፈተና ነው ይባላል አይደለ? ስለዚህ ይህ ካምፓኒም ሁለተኛውና ወሳኙ ፈተና ይቀረው ነበር። በሁለተኛው ዙርም ገንዘቡን በደንብ ኢንቨስት አድርጎ አሪፍ ታሪክ መረጠና ኦም ሻንቲዮም በሚል ርዕስ በዚሁ ካምፓኒ ሁለተኛ ፊልሙን ለእይታ በቃ። ዋናው ነገር ኦም ሻንቲዮም ማለት በ2007 እስከዛ ድረስ ከተሰሩ የቦሊውድ ፊልሞች መሃል በጣም ውድ የሚባለው ወይም ብዙ ወጪ የወጣበት ፊልም ነበር። ፊልሙ ለእይታ በቃ ሰዓት ላይ ልክ እንደተጠበቀውና ተስፋ እንደተደረገበትም ቦክስ ኦፊስ ላይ አወጣው። በጣም ምርጥ ገንዘብ አስገባ፣ በጣም ተርፋማ ሆነ። ለፊልሙ የወጣው በጀት 40 ክሮር ሲሆን ፊልሙን ቦክስ ኦፊስ ላይ ላይፍ ታይሙን ጨርሶ በወረደ ሰዓት ላይ 150 ክሮር በማስገባት ድንቅ ገንዘብ መሰብሰብ ቻለ። በዛ ሰዓትም ከፍተኛ ገንዘብ ያስገባ በሻሩክ ካን የሥራ ህይወቱ ላይ ማለት ነው ኦም ሻንቲዮም አንደኛ ደረጃ ላይ የሚቀመጥ ምርጥ ፊልም ሆኖ ነበር። የፊልሙ እያንዳንዱ ስራም ያማረና ምርጥ ስለነበረ የቦሊውድ ቶፕ ከሚባሉ ፕሮዳክሽን ካምፓኒዎች መሃል አንዱ ሬድ ቺሊ ኢንተርቴይንመንት ሆኖ ሊቀመጥ ችሏል። የዚህ ስኬትም የሬድ ቺሊ ኢንተርቴይንመንት እያንዳንዱ ስራ ላይ በትልቅ ስኬል የሚሰራና ምርጥ ሰዎችን እንዲሁም የተለያዩ ግብአቶችን በመጨመር በአዲስ መልክ እንደገና ስራ እንዲጀምሩ አደረገ። የዛም ውጤት በመጨረሻ ሬድ ቺሊ ኢንተርቴይንመንት እንግዲህ የቦሊውድ በጣም ትልቁ ቪኤፍኤክስ ካምፓኒ ሊሆን ችሏል። ከዛም በኋላ የሬድ ቺሊ ኢንተርቴይንመንት የተሰኘው ካምፓኒ የቦሊውድ ትልልቅ የሚባሉ ፊልሞች ልክ እንደ ራዋን፣ ክሪስ 3፣ ቡልቡልያቱና ዚሮ የተሰኙ ፊልሞች በሬድ ቺሊ ኢንተርቴይንመንት ቪኤፍኤክስ የተሰሩ ናቸው። ቢሆንም ግን እንደሚታወቀው ሁሉም ታሪክ ላይ እንደሚሆነው አሁንም አንዳንድ ችግሮች አጋጥሟል። የሬድ ቺሊ ኢንተርቴይንመንት አንዳንድ ፊልሞች በጣም ምርጥ ገንዘብ የሰበሰቡ ሲሆን አንዳንድ ፊልሞችም ደግሞ አክስረውታል። ከነዛ መሃል በመጀመሪያ የሚጠቀሰው ራዋን የተሰኘው ፊልም ነው። ይህ ፊልም እንግዲህ በሰዓቱ በጣም ከፍተኛ ገንዘብ የወጣበት ፊልም ነበረ። በዛውም የሬድ ቺሊ ኢንተርቴይንመንት ቪዥዋል ኢፌክት ወይም ቪኤፍኤክስ ካምፓኒነቱን ምን ያህል አቅም እንዳለው ለማሳየት የጣረ ፊልም ነበር። ግን የተጠበቀውን ያህልና የወጣበትን ወጪ ያህል ሊመልስ አልቻለም። በመቀጠልም ዲር ዝንድጊ፣ ጀብሃሪ ሚትሰጀል፣ ረይስና ዚሮ የመሳሰሉ ፊልሞች ለሻሩክ ካን ካምፓኒ ወይም ለሬድ ቺሊ ኢንተርቴይንመንት አስደንጋጭ ፊልሞች ሆነው ነው ያለፉት። እንደዛም ሆኖ ግን ሻሩክ ካን ሽንፈቱን የሚያምን ሰው አይደለም። አሁንም ይህን ካምፓኒ እንዴት በአዲስ መልኩ ይዤ መሄድ አለብኝ ብሎ በጣም ማሰብና መስራት ጀመረ። በዛም የተነሳ ወይም የዛ ውጤቱ ሬድ ቺሊ ኢንተርቴይንመንት የተሰኘው ካምፓኒ በፊልም ብቻ የተገደበ ሊሆን አልቻለም። ማስታወቂያዎችን፣ ዌብ ሲሪየሎችን እና የተለያዩ ዲጂታል ኮንቴንቶችን በኢንዱስትሪ ውስጥ በደንብ መስራት ቻለ። እንደዛም ሆኖ ግን ሙሉ ለሙሉ ሻሩክ አልረካም። አንድ ነገር ውስጥ እኩል እየበላው ነበር። እሱም ደግሞ የፊልም ፕሮዳክሽን ቢዝነስ በጣም አደጋ እንዳለው እየታየው ነበር። ፊልም ሂትም ይሆናል ፍሎፕም ይሆናል። አንድ ስኬታማ ወይም ሂት የሆነ ፊልም በሚሊዮን ገንዘብ ያመጣል። ሌላኛው አንድ ፊልም ደግሞ ፍሎፕ ሲሆን ሲከሰር ደግሞ ያንኑ ሚሊዮን ይዞት ገደል ይገባል። አሁንም በድጋሚ ሻሩክ የታየውና የተሰማው ነገር የቢዝነስ ሞዴሌ በፊልም ላይ ብቻ ከሆነ አሁንም አደጋ ውስጥ ነው ያለው ብሎ ተሰማው። ከዛም የተለያዩ አማካሪዎችን ካማከረና ከቀጠረ በኋላ አንድ ኮንሰፕት ፊት ለፊቱ ሊያስቀምጡለት ችለዋል። ያም ደግሞ ፊት ለፊት በደንብ ግልጥ ብሎ የታያቸው አይፒኤል የተሰኘው ነው። በሰዓቱ በፈረንጆቹ አቆጣጠር 2008 ላይ ነበር። በዛ ዓመት እንደሚታወቀው ህንድ ውስጥ አይፒኤል የተሰኘ የክሪኬት ቡድኖችን የሚያጫውቱበት አንድ ፕሮግራም እየተከፈተ ነበር። ይህ በአሁኑ አይፒኤል ብለው የከፈቱት ወይም የጀመሩት የክሪኬት ጨዋታ ቀደም ብሎ ከነበሩት በጣም ለየት ያለና ትልቅ ፕሮግራም ነበር። ይህ ነገር እንደሚጀመር ከተገለጸ በኋላ በጣም ትልልቅ ቢዝነስማኖችና የቦሊውድ አክተሮችም በዚህ ጉዳይ ላይ ፍላጎት እንዳላቸው ማሳየት ጀመሩ። በመቀጠልም ይህን ድል ሲጠብቅ ስለነበረ ሻሩክ ካን ከጁሂ ቻውላና ከጄ ሜታ ጋር አንድ ላይ በመሆን በሬድ ቺሊ ኢንተርቴይንመንት ስር የሚሆን አንድ አይፒኤል ቡድን መግዛት ቻለ። እሱም ኮልካታ ናይት ራይደር የተሰኘው ነው። እስከዛ ሰዓት ድረስ እንግዲህ ይህን አይፒኤል ቲም ሲገዛ ሻሩክ ካን በጣም ውድ የተባለ
የተባለና ከፍተኛ ገንዘብ የወጣበት ትልቁ ፕሮጀክት ነበር። ይህንን አይፒኤል ቡድን ለማቋቋም ወይም ለመግዛት 300 ከሮር ያህል ወጪ እንዳወጣ ተነግሯል። ቡድኑም በጣም በጥንቃቄ የተመረጠና ትልልቅ ተጫዋቾችን የያዘ ሲሆን በመጨረሻም የተዋቀረው ቲም በጣም ምርጥ ሆኖ ተገኝቷል። ግን ማንኛውም ጥሩ ቲም ደግሞ በደንብ ብቃቱ የሚታየው ሜዳ ላይ አይደለ። ልክ ጨዋታው እንደተጀመረም ሁሉም ነገር ግልጽ እየወጣ መጣ። የተፈጠረውም የመጀመሪያ 3 ዓመት 2008፣ 2009 እና 2010 በፈረንጆቹ ሶስቱም ሲዝን ላይ ቲሙ በጥሩ ብቃት ሊገኝ አልቻለም። እያንዳንዱ ሲዝን ላይ የሽንፈት ገፈት ቀማሽ መሆን ቻለ ቡድኑ። እንዲያውም ቡድኑ ዋንጫ ጋር መድረስ አይደለም በላይ በመሸነፍ ጭራሽ ከኋላ ተገኘና አረፈው። ቡድኑ ሙሉ ለሙሉ ጉልበት እያጣ አቅም እያጣ ሄደ። ከዛም ኬአርኬ ኮልካታ ናይት ራይደር የተባለው ቡድን አንድ መቀለጃና መሳቂያ ሆነ፣ በሽንፈት ብቻ ማለት ነው። ሌላው ቀርቶ የሻሩክ ባለቤቱም እንኳን ይህንን ቡድን መሸጥ እንዳለበት ሁሉ መምከር ደርሳለች። ወይም ይቅርብህ የማይረባ ነው ሽጣው ብለው ነበር። ግን ያው ሻሩክ ካን ሽንፈቱን አያምንም አይደለ። ድክመቱን ወደ ውጤት የመቀየር ትልቅ ብቃት እንዳለው ይመሰከርለታል። በ2011ም ህንድ ውስጥ በጣም ታዋቂ ተጫዋች የነበረው ጎተም ገምቢር የተባለውን ተጫዋች ገዛ። እሱንም የቲሙ ካፒቴን ሊያደርገው ቻለ። ይህ አንድ ውሳኔ የቡድኑን ጠቅላላ ዕድል ሊቀይርለት ቻለ። በ2011ም የህንድ አይፒኤል ቡድኖች ኢንተርናሽናል ሌቭል ጌም የሚያደርጉትን ይፋ አደረገ። ኬኬአርኬም ከነዛ መሃል 4ኛ ደረጃ ላይ ሊቀመጥ ቻለ። በቀጣይ ዓመትም በ2012 በፈረንጆቹ ማለት ነው ኬኬአርኬ የአይፒኤልን ዋንጫ አንስቶ መሳም ቻለ። በዛም ቀጥሎ በ2014ም ለሁለተኛ ጊዜ ኬኬአርኬ ዋንጫውን ማንሳትና መሳም ቻለ። ይህ በላይ የተከሰተ ወይም የተገኘ የልፋት ውጤት ኬኬአርኬን በዓለም አቀፍ ደረጃ በክሪኬቱ ዓለም ላይ በጣም ዝነኛና ታዋቂ ቡድን አደረገው። ከዚህ ስኬት በኋላ ስፖንሰሮች በሰልፍ መምጣት ጀመሩ። የቡድኑም ብራንድና ቫልዩ በከፍተኛ ሁኔታ እያደገ ሄደ። በዚህ የተነሳ ቡድኑ በየዓመቱ በሚሊዮን የሚያገኝ ትልቅ ቡድን ሊሆን ቻለ። ግን በዛ መሃል በኬኬአርኬ በተነሳ ሻሩክ ካንም በጣም ትልቅ ግርግር ውስጥ ወይም ችግር ውስጥ ገብቶ ነበር። እንደሚታወቀው በ2012 በነበረ ጌም ላይ ዋንኬዴ የተባለው ስቴዲየም ውስጥ ሻሩክ ካን ከጋርዶች ጋር ተጣልቶ ነበር። በዛም የተነሳ የህንድ አይፒኤል ቡድኖች በፈጠሩት ክስ ወይም ባቀረቡት ክስ የተነሳ ሻሩክ ካን ከስቴዲየሙ ለ5 ዓመት ታገደ፣ እንዳይገባ ተከለከለ። ይህ ለሻሩክ በጣም አስደንጋጭና ያልጠበቀው ክስተት ነበር። ግን ደግሞ ከእያንዳንዱ ክስተት በኋላ በድጋሚ ማጥቃትና መራመድ የሚችለው ሻሩክ ካን በዚህ ሰዓት ወይም ይህ ክስተት ከተፈጠረ በኋላ በዓለም አቀፍ ደረጃ ያሉ የተለያዩ አይፒኤል ቡድኖች ላይ ገንዘቡን ኢንቨስት ማድረግ ጀመረ። በመጀመሪያ ያደረገው በ2015 በፈረንጆቹ ካናዳ ውስጥ በሚደረገው ካሪቢያን ፋይናል ሊግ በተሰኘው የክሪኬት ጨዋታ ላይ የሚወዳደር አንድ አይፒኤል ቡድን መግዛት ቻለ። እሱንም ስሙን ትሪምባጎ ናይት ራይደር ብሎ ሰየመው። እሱም በካናዳ ውስጥ እንግዲህ በጣም ትልቅ ድል የቀናውና ምርጥ የክሪኬት ቡድን ሊሆንለት ቻለ። በመቀጠልም 2020 ላይ አንድ ኢቨንት ይዘጋጃል። እዛ ኢቨንት ላይም አንድ የሴቶች የክሪኬት ቡድን እንደሚሸጥ ስላወቀ አይፒኤል ቡድን ያንኑ የሴቶች ቡድን ገዛና ቶባኮ ናይት ራይደር ብሎ ሰየመው። በቀጣይም በ2022 የመጀመሪያ ቶርናመንታቸውን በማሸነፍ ዋንጫ ማሸነፍ ችለዋል ወይም ዋንጫ አንስተዋል። በ2023ም ቢሆን ወደ ሚድል ኢስት ጉዞውን በማድረግ አቡዳቢ ናይት ራይደርን መግዛት ቻለ ወይንም አንድ ክሪኬት ቡድን አይፒኤል ቡድን ማቋቋም ቻለ። በዛው ዓመትም ዩኤኢ ላይ በተደረገ ኢንተርናሽናል ውድድር ዋንጫ ማንሳት የቻለ ወይም ማሸነፍ የቻለ አንድ ምርጥ ቡድን ሊሆንለት ቻለ። በዚህም አላበቃም። በዛው ዓመት በ2023 በፈረንጆቹ አሜሪካ ውስጥ በሚደረገው ሜጀር ሊግ ክሪኬት በተሰኘው ፕሮግራም ላይ እዛም የራሱን አንድ ቡድን አቋቋመና ሊገባ ቻለ። በእርግጥ አሜሪካ ውስጥ ይህ ሜጀር ሊግ ክሪኬት የተሰኘው ፕሮግራም አሜሪካ ውስጥም ክሪኬት ወዳጅ ካለ መጫወት እንዲችል እና ለማስተዋወቅ የተደረገ አንድ ትልቅ ዝግጅት ነበር። በዛ ዝግጅት ላይም ወይም በዛ ጨዋታ ላይም በዓለማችን ላይ ያሉ ትልልቅ የሚባሉ ክሪኬት ተጫዋቾች ተገኝተው ነበር ወይም ትልቅ ቡድኖች። ሻሩክም በዚህ ወደ ኋላ አላለም። ሎስ አንጀለስ ናይት ራይደር የሚል አንድ ቡድን አቋቁሞ ስለነበረ ቡድኑን ይዞ ከቻለ። ልክ እንደዚህ ያደረገ እንግዲህ ሻሩክ ካን የአይፒኤል ወይም የክሪኬት ቡድን አንድ ኮልካታ ናይት ራይደር ብቻ ሳይሆን 4 ስኬታማና ትርፋማ ያደረጉት ምርጥ የክሪኬት ቡድኖች አሉት። እነዚህ ደግሞ ዛሬ ላይ በዓለም አቀፍ ደረጃ ራሳቸውን የቻሉ አንድ ብራንዶች ሆነዋል። ዛሬ ላይ እነዚህ ሁሉ ቡድኖች አንድ ላይ ሲደመሩ 1.1 ቢሊዮን ዶላር አካባቢ የሚያወጡ ሲሆን 9150 ከሮር አካባቢ በህንድ ሆነ ማለት ነው። በአጠቃላይ እንግዲህ እነዚህ የአይፒኤል ቡድኖች ዛሬ ላይ ሻሩክ ካንን አንድ ሱፐርስታር ብቻ ሳይሆን አንድ እጅግ በጣም አዋቂና ጂኒየስ የሆነ ቢዝነስማን ነው አስብለውታል። ከዛ ሌላ ግን በጣም ብዙ ያልተወራውና የማይታወቀው ሻሩክ ካን በፊልምና በክሪኬት ቡድኖች ብቻ ሳይሆን በመሬት ሽያጭም በጣም ምርጥ ጥቅም እንደሚያገኝ ይነገራል። እነሱም ደግሞ በዓለማችን ላይ ትልልቅ የሚባሉ ከተሞች ላይ ሻሩክ ካን ትልልቅ ፕሮፐርቲዎች ያሉት ሲሆን ዋጋቸውም በየዓመቱ እየጨመረና እያደገ ሄዱ ናቸው። እንደሚታወቀው ሙምባይ ውስጥ ያለውን እንኳን መነትን ብናይ ይሄ አንድ ቤት ብቻ ሳይሆን ዛሬ ላይ የሻሩክ ካን አንድ መለያው መታወቂያ ሆኗል። ዛሬ ላይ የዚህ ቤት ዋጋ ከ200 ከሮር በላይ እንደሆነ እየተነገረ ነው ያለው። እንደሚታወቀው ይህ ቤት 2001 ላይ ሁሉ ነገሩን ቀይረው አሳምረው እንደሰሩት ተነግሯል።
በዛ ሰዓት ላይ ቤቱ ውበቱ ሳይጨመርና ሳይስተካከል ዋጋው የነበረው 13 ከሮር አካባቢ ነበር። በእርግጥ በዛ ሰዓት ላይ በጣም ብዙ የሚባል ገንዘብ ነበር። ዛሬ ላይ እንግዲህ ያ መነት ማለት የሻሩክ ካን ቤት ነው፣ በስሙ ነው። ስለዚህ በየጊዜው እያደገ ቢሄድም የሱ የራሱ ነው። ከዛ ሌላም ደግሞ ፓል ጁሜራ ዱባይ ውስጥ ሌላ አንድ በጣም የተንጣለለ ቪላ ያለው ሲሆን ስሙንም ጀነት ብሎታል። ይህን ቤት እንደሚታወቀው የዱባዩ ታዋቂው ሪል ስቴት ሻጭ የሆነው ወይም ዲቨሎፐር የሆነው ኒኪል ነበረ ለሻሩክ ካን በስጦታ የሰጠው። ዛሬ ላይ እንግዲህ የዚህ ቪላ ዋጋው ከ100 ከሮር በላይ እንደሆነ እየተነገረ ነው ያለው። ልክ እንደዛው ለንደን ውስጥም ፓርክ ሌክ የሚባል አካባቢ ላይ በጣም የሚያምርና ትልቅ አፓርትመንት ያለው ሲሆን ያም ደግሞ ዛሬ ላይ ዋጋው 183 ከሮርና ከዛ በላይ ተብሎ ይገመታል። ልክ እንደዚህ የዓለማችን የተለያዩ ትልልቅ ከተማዎች ላይ ሻሩክ ካን የተለያዩ ፕሮፐርቲዎችን ኦን ያደርጋል ወይም የራሱ አድርጓል። ስለዚህ ዛሬ ላይ እንግዲህ ሻሩክ ካን ያሉት እነዚህ ንብረቶች በአጠቃላይ ሲገመቱ ወይም ሲተመኑ ከ1000 ከሮር በላይ እንደሆነ ይነገራል። ማለትም አንድ ፊልም ሂት ሆነ ፍሎፕ ሆነ፣ የክሪኬት ቡድን አሸነፈም ተሸነፈም፣ ግን የቤትና የመሬት ዋጋ ሁሉ ጊዜ ወደ ላይ ከፍ ማለቱ የታወቀ ነው። የተለያዩ ሪል ስቴት ስራዎች ላይም በጣም ጥሩ ገንዘብ ኢንቨስት እንደሚያደርግም ይነገርለታል። ያም ማለት እንግዲህ ገንዘብ ኖሮ ትክክለኛ ቦታ ላይ ኢንቨስት ከተደረገ ሰው ሳይለፋ ሳይደክም ገንዘብ ራሱን ሌላ ገንዘብ እየወለደ እያደገ ይሄዳል ማለት ነው። ከጅምሩም በጣም ብዙ ነገሮችን ስለተማረ ከህይወቱ ወደፊት አዋጪ ሊሆን የሚችል እያንዳንዱ ቢዝነስ ላይ ሻሩክ ካን ኢንቨስት አድርጓል። ከዛ በተጨማሪም ሻሩክ ካን ቴክኖሎጂና የጤና ጉዳይ ላይና የትምህርት ጉዳዮች ላይም ኢንቨስት አድርጓል ገንዘቡን። በእርግጥ ከነዚህ መሃል የተወሰኑት ኢንቨስትመንቶች ስኬታማ ሲሆኑ የተወሰኑት ደግሞ ኪሳራ ውስጥ ገብተዋል። ከነዛ መሃል አንዱ ተጠቃሹ ናሚዮ ኤንድ ማርኬቲንግ የተባለው ነው። ይህ ናሚዮ ማለት በጤና ጉዳይ ላይ የሚያማክር ወይም ምክር የሚሰጥ አንድ የሞባይል አፕሊኬሽን ሲሆን ይህ አፕሊኬሽን በአመጋገብ ዙሪያ ላይ የተለያየ ዳይት ለማድረግ የሚጠቅምና ጤናማ ህይወትን ለመምራት የሚመክር አፕሊኬሽን ተደርጎ ነበር የተሰራው። እንደሚታወቀው ሻሩክ ካን ያ በፊትነስ ጉዳይ ላይ በጣም ትኩረት አድርጎ መስራት ከጀመረ ያው ቅርብ ጊዜ በጣም ይታወቃል። ሰውነቱ ምን ያህል ለውጥ እንዳለን በደንብ አይተናል። በዛም የተነሳ እዚህ አፕሊኬሽን ላይ ኢንቨስት አድርጎ ነበር። ከዛ ሌላም ሚርካት የተሰኘም አንድ አፕሊኬሽን ላውንች አድርጎ ነበር። ልክ እንደ ሶሻል ሚዲያ አይነት ፕላትፎርም ሲሆን የተለያዩ ቪዲዮዎችን ላይቭ ስትሪም ማድረግ የሚቻልበት ቻትም አለ፣ የተለያዩ ብዙ አማራጮችም ያለው አፕሊኬሽን ነበር። እዚህ አፕሊኬሽን ላይ ሻሩክ ካን 2015 አካባቢ ነበር ኢንቨስት ያደረገው። ምክንያቱም ወደፊት ሄዶ ላይቭ ስትሪሚንግ የሚባለው ነገር በዓለማችን ላይ በጣም ተወዳጅነትና ተቀባይነትን እንደሚያገኝ በደንብ ታይቶት ነበር። ቢሆንም ግን ከበኋላ የተለያዩ ሶሻል ሚዲያዎች ስለመጡና የተሻሉ ሆነው ስላገኙ በጣም ፉክክሩን ከባድ አድርገውበታል። በዛም የተነሳ ብዙ ማደግ አልቻለም። ብዙም ስኬታማ ከማይባሉት አንድ ፕሮጀክቶቹ መሃል ይጠራል። ከዛ ሌላ በጣም ምርጥ ኢንቨስትመንት የሚባለው ኪድዜኒያ የሚባለው ኢንቨስትመንቱ ነው። በ2013 አካባቢ ኪድዜኒያ የሚባለው ፕላትፎርም ላይ ወይም ደግሞ ይህም ፕሮግራም በሚያዘጋጁ ሰዓት ላይ 25% ሼር ገዝቶ ነበር። ኪድዜኒያ እንግዲህ ምንነቱን ካላወቃችሁ ለልጆች መዝናኛ የሚሆን አንድ አሚዝመንት ፓርክ አይነት ነው። ልጆችም እዚህ ቦታ ላይ ከመጡ በኋላ በጨዋታ መልኩ የተለያዩ ነገሮችን በደንብ በአይናቸው የሚያዩበት ራሳቸው የሚያደርጉበትና የሚዳስሱበት የተለያዩ ክስተቶች ያሉበት ፕሮግራም ነው። ምክንያቱም ልጆቹ እዚህ ቦታ ላይ ከገቡ በኋላ ዶክተር፣ ኢንጂነር፣ ሳይንቲስት፣ ጋዜጠኛ እና ፓይለት የመሳሰሉ የተለያዩ ተግባራትን እየተገበሩ ራሳቸውን እንደዛ የሆኑ የሚመስላቸው ወይም እንደዛ አክት የሚያደርጉበትና የሚተገብሩበት ምርጥ ቦታ ነው። ያም እንግዲህ እዚህ ቦታ ላይ ለሚመጡ ልጆች ሪል ላይፍ ኤክስፐሪመንት ይሰጣቸዋል ማለት ነው። ስለዚህ በየአመቱም በመቶ ሺህ የሚቆጠሩ ልጆች እየመጡ እዚህ ቦታ ላይ ወይም ኪድዜኒያ ላይ ኢንጆይ ያደርጋሉ፣ ይዝናናሉ። ያም ደግሞ ይህንን ፕሮጀክት በየአመቱ በጣም ትርፋማ የሆነ ፕሮጀክት አድርጎታል። ከዛ በተጨማሪ በትወና ባለበት ዘርፍ በፊልሙም ምርጥ ገንዘብ የሚያገኝበት ለየት ያለ መንገድ ፈጥሯል። እሱም ደግሞ ለፊልሞች ገንዘብ መቀበልን አቆመ። ያም ማለት ደግሞ ፊልሙ ትርፋማ ከሆነ በኋላ ጥቅም መካፈል በሚለው አዲስ መንገድ ራሱ መምራት ቻለ። እንደሚታወቀው ቦሊውድ ውስጥ ብዙዎች አክተሮች ይህን ያህል ገንዘብ ለአንድ ፊልም እንቀበላለን ብለው ዋጋ ተምነዋል። ያም ደግሞ ምን ያደርገዋል? ፊልሙ ሂትም ሆነ ፍሎፕ እነሱ ግን ዋጋቸውን ወይም የተመኑትን ዋጋ ያገኛሉ። ግን ደግሞ ፊልሙ በጣም ስኬታማ ቢሆን እና ብላክባስተር ቢሆን ከፍተኛ ገንዘብ ቢሰበስብ የተዋናዩ ዋጋ ያን ያህል ነው የሚሆነው፣ የተመነውን ያህል። ያም ደግሞ ኮንትራት ላይ ስለተጻፈ መቀየር አይቻልም። ይህን ነገርም ሻሩክ ካን ሙሉ ለሙሉ ለመቀየር ወስኖ ቅድሚያ ገንዘብ መቀበልን አቆመና ጥቅም ተካፋይ ሆኖ አንድ ብሎ ጀመረ። ከነዛ መሃል በጣም ትልቁ ምሳሌ ፈታን ነው። እዚህ ፊልም ላይ በመተወኑና ጥቅም ተካፋይ በመሆኑ ብቻ 200 ከሮር ያህል እንደደረሰው ተነግሯል። ይህንኑ ፓተርን ደግሞ ጀዋንና ደንኪ ላይ ተግብሮታል። ከዛም በተጨማሪ ሻሩክ ካን ላይ የቦሊውድ በጣም ውዱ ብራንድ አምባሳደር ይባላል። ዛሬ ላይ ሻሩክ በእጁ ያሉ 40 የካምፓኒዎች ብራንድ ሲኖረው ወይም የ40 ካምፓኒዎች ብራንድ አምባሳደር ሲሆን ከእያንዳንዳቸውም ደግሞ ከ10 እስከ 30 ከሮር ይቀበላል። ልክ በዚህ መልኩ እንግዲህ ሻሩክ ካን በትወናና በፊልም ላይ የተመሰረተ ወይም አንድ ነገር ላይ ብቻ የጸና ሳይሆን በተለያየ መልኩ በመሄድ 7300 ከሮር የሚያክል መጠን ያለው ቢዝነስ ኢምፓየር ዛሬ ፊት ለፊታችን አቁሟል። በዶላር ማለት እንግዲህ 876.5 ሚሊዮን ዶላር ባለቤት መሆን ችሏል ማለት ነው። እያንዳንዱ ኢንቨስትመንቱ ደግሞ በየአመቱ እያደገ እየጨመረ ያለበት ሁኔታ ነው ያለው።
ይህ እንግዲህ ተወርቶ ከሚያልቀው የሻሩክ ካን ታሪክ ላይ በትንሹ ያጫወትኳችሁ ነው። አንድ ሱፐርስታር የመሆን ታሪክ ብቻ ሳይሆን ጥፋትን ስህተትን አውቆ ወደ ቢዝነስ መቀየር እንዴት እንደሆነ በደንብ ያሳየ ጀግና ቢዝነስማን ነው። የቦሊውዱ ንጉስ ሻሩክ ካን በአሁኑ ሰዓት ላይ በዓለማችን ካሉ ከአክተሮች ተርታ በሀብት መጠን በአንደኛ ደረጃ ላይ መቀመጥ እንደቻለ መረጃዎች ወጥተዋል። በዚሁ ዓመት ቀደም ብሎ የወጣ መረጃ እንደሚያሳየው በአክተሮች ተርታ በዓለማችን ላይ ሻሩክ ካን በአራተኛ ደረጃ ላይ ይገኝ እንደነበረ የተነገረ ሲሆን አሁን ከ3 ቀን በፊት በወጣ መረጃ ግን እንደሚያሳየው ጠቅላላ ያለው የሀብት መጠን በከፍተኛ ሁኔታ ማደግ ስለቻለ ሻሩክ ካን ከሚሊዮነርነት ወጥቶ ወደ ቢሊዮነርነት እንደተቀላቀለ ተነግሯል። ያም ማለት ዛሬ ላይ ሻሩክ ካን ያለው ኔት ወርዝ በአጠቃላይ ሲደመር 1.5 ቢሊዮን ዶላር ስለደረሰ በአንደኛ ደረጃ መቀመጥ ችሏል። በ1990ዎቹ ወደ ሙምባይ ፊልም አክተር ለመሆን የመጣው ሻሩክ ካን መጀመሪያ ስራውን በቲቪ ፊልም ጀምሮ ነበር። ከዛ በመቀጠል ዲዋና በተሰኘ ፊልም ወደ ፊልሙ ዓለም አንድ ብሎ ከተቀላቀለ በኋላ ስኬትን እያስተናገደ በትወናውን በርትቶ በዓለም አቀፍ ደረጃ የራሱንም ስም ሆነ የአገሩን ሲኒማ እያስተራ በጣም ብዙ ምርጥ ስራዎችን ያቀረበልን ድንቅ አክተር ነው። ከትወናውና ከፊልም ስራው በተጨማሪ ደግሞ ጎን ለጎን በፈረንጆቹ ሚሊኒየም አጥቢያ በ1999 በመሰረተው ድሪምስ አንሊሚትድ በተሰኘው ካምፓኒና ከዛ በመቀጠልም ሪችል ኢንተርቴይንመንት አድርጎ የቀየረው ይህ ካምፓኒ በተጨማሪም ደግሞ የተለያዩ በዓለም አቀፍ ደረጃ የክሪኬት ቡድኖችን ከገዛ በኋላ የሀብት መጠኑ በከፍተኛ ሁኔታ እያደገ መሄድ ችሏል። ያለውን ስምና ዝናን በመጠቀም የተለያዩ ማስታወቂያዎችን ስለሚሰራ በእነሱም ጠቀም ያለ ገንዘብ ማግኘት ችሏል። በንግድና በኢንቨስትመንት በኩል በጣም ጎበዝ እንደሆነ የሚነገርለት ሻሩክ ካን ዛሬ ላይ የሀብት መጠኑ በከፍተኛ ሁኔታ በማደጉ በዓለማችን በአንደኛ ደረጃ ሊቀመጥ ችሏል። በ2025 በዚህ ዓመት በጣም አስደናቂ የሚያደርገው ናሽናል አዋርድና ፐድማሽሪ አዋርዶችንም በመሸለም የበለጠ ትልቅ ክብር የተሰጠው ድንቅ አክተር ሲሆን አሁን ደግሞ በሀብት መጠን በአንደኛ ደረጃ ላይ በመቀመጥ ሌላ ታሪክን እየሰራ ያለበት ሁኔታ ነው ያለው። እንደሚታወቀው ፐታንና ጀባንን ለእይታ ካበቃ በኋላ እንዲሁም ደንኪን 2023 ላይ ነበር ለእይታ የበቁ ሶስቱም ፊልሞች። ከዛ በኋላ ለ2 ዓመታት ፊልም አልሰራም እና ፊልም ሳይሰራ ይህን ያህል የሀብት መጠን እንዴት ሊያድግ ቻለ? እንዴት ጨመረ ካላችሁ ደግሞ ጠቅላላ የሀብት መጠኑ እንዴት ሊያድግ እንደቻለ እስካሁን በዝርዝር ያየናቸው እነዚህ በአጠቃላይ ስራዎች እንግዲህ አሁን ላይ በጣም እያደጉና እየጨመረ ስለሄደለት በጣም ትርፋማ ሆኖ በከፍተኛ ሁኔታ ገንዘቡ ማደግ ችሏል ማለት ነው። ይበል ያሰኛል። አንድ በጣም የቆየ አባባል አለ። ከሁሉም በላይ ከፍ ማለት ከፈለክ በጣም ብዙ ልፋት ይጠብቃል ይባላል። ግን ከሁሉም በላይ ከፍ ብለህ መቆየት ከፈለክ የእናንተ ምርቃት ያስፈልጋል። ስለዚህ ሁላችንም ይሄን ነገር ስንሰማ አንድ ነገር እንማርበታለን ብዬ ነው ያቀረብኩት። ልክ እንደዚህ የተለያዩ አክተሮች ሳይድ ቢዝነሳቸውን እንዴት አድርገው ይዘው እንደመጡና ስኬታማ እንደሆኑ ማወቅ የምትፈልጉና ትምህርት ይሰጠናል ብላችሁ ካመናችሁ ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉ። ይህንን ከዝነኞች ዓለም የሚለውን ፕሮግራም ደገፍ አድርጉኝ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ብዙ ነገር እንማርበታለን፣ ብዙ ነገር እናውቅበታለን። ለማንኛውም አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।